ቤተሰብ ወያው በሳቅ ወደ ቆሰለ እኮ እናንተ። እንግዲህ ስሙ ጦርነት አሁን ነው ቤተሰብ፣ ጦርነት አሁን ነው የሚጀምረው። ይሄው ሩታ ፈቀደች ዳኒና ሜሮ አንድ ላይ ለመኖር ማለት ነው። ሩታ ፈቀደች፣ እሺ ብላለች። እንግዲህ ምን እንደሚፈጠር ታውቃላችሁ? ወዮ በላችሁ። አሁን ነው ድራማው ጋይ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የእኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዳኒና ሜሪ ዛሬ እንግዲህ በዳኒ ቤት ነው የመጡ። ሩታ ጋ ነው የሄዱ። እንግዲህ ልብሳቸውን ሰብስበው ያው ሩታ ቤት ለመኖር ማለት ነው። ሶስት ክላስ አይደለም ያለ፣ አንድ መኝታ ክፍል፣ 2 ክላስ ባዶ አለ። አንድ ለሜሪ አንድ ለዳኒ ማለት ነው። በቃ እዛ ቤት ማንም ሰው እንዳይመጣ ማለት ነው። ኧረ ተንኮለኞች ናቸው። ጌታ እንዴት እንደሳቁ በሳቀው ሊቆሰሉ ማለት ነው። እንግዲህ ብዙዎቻችሁ አትናደዱ፣ ሩታን አትሳደቧት፣ ምንም ማድረግ አይቻልም። ስለዚህ አብርሽ እስኪ ልኩ ይግባው። የምሬ ነው የምላችሁ። በህግ መሄድ አለባት፣ በህግ መሄድ አለባት የምትሉ ሰዎች ማለት ነው። አብርሽ ጋር ሩታ ጎን ነበር እንደ ይሄ ልጅ ሲያረገዝ ማለት ነው። እስኪ ንገሩ። ሩታ እርጉዝ ስትሆነው ብዙ ነገር ሲያስፈልገ አብርሽ ከጎን ነበር እንዴ? ከእሷ ጋር ተኝቷል። አዎ የአብርሽ ልጅ ነው። አዎ ያ ይካድም። ብዙ ነገር የለፋችበት ሩታ ናት። እሱ እኮ ከውሽምት ጋር አንድ ኩርፍቱ አንድ የት አንድ ጓንዳ ውሃ ውስጥ አይደለ እንዴ ሲንቦጫረቅ የከረመ። አሁን ፍርማ ተፈራርመና ተለያየን፣ እኔ እንደፈለጉ መኖር እችላለሁ፣ ሲፈልግ ጊዜ ልጅ መጥቼ ማየት እችላለሁ ብሎ የፎከረ ሰውዬ ማን ነው ለሱ መፍትሄ ሰጠው? እስኪ ንገሩኝ፣ ንገሩኝ። እና የልጅ አባት ቢሆን የልጅ አባት ነው አሁን ይሄ ነው የልጅ አባት የሚባለው ሰውዬ? እስኪ ንገሩ፣ እስኪ ንገሩ፣ እስኪ ንገሩ። ጉድ እኮ ነው። በጣም ነው የምታሳፍሩ፣ በጣም ነው የምታሳፍሩ ጋይስ። አብርሽ ምስኪን፣ አብርሽ ምስኪን ነው የምትሉ ታሳዝኑኛላችሁ። ሩታ እናት ነው በጣም የምታሳዝነው። እሺ እና ቤተሰብ ዛሬ ጉድ በሉ እንግዲህ ዳኒና ሜሪ ጭራሽ የሩታ ጋር ለመኖር እንግዲህ የሩታ ፍቃድ ጠየቁ። ሩታም ደግሞ እሺ አለችው። እንግዲህ ዳኒም በቃ ተጫወቱ ተጫወቱ። ልብስን ያው ከመኪና አውጥቶ ለማመጣት ነው። ሜሪ ደግሞ ቡና አፍላለሁ በቃ ቤት ፏ ደመቅ እናደርጋለን በማለት ነው እንግዲህ ቤተሰብ ለአብርሽ ይገባዋል። ምክንያቱ አብርሽ ስርዓት የለውም። እንደፈለጉ ወጥቶ እንደፈለጉ መጥቶ ልጁ ማየት ማፍት የለበትም። ገባችሁ አይደለ? ብዙዎቹ ለአብርሽ የምትጨነቁ አላችሁ። እንዴት የዳኒ ልጅ ነው ወይስ ለምንድን ነው አብርሽ የልጅ አባት ነው? ልጁ ማየት እኮ ማፍት አለበት። ካልሆነ በህግ ረባካችሁ በህግም ቢሆን እኮ እሱ እኮ አልነበረው። ሩታ ናት ብዙ መከራ አይታ ያሳደገችው ማለት ነው። ገባችሁ አይደለ? ሜሪ ጀግና ነሽ፣ ልጁ በፍጹም ካሜራ ውስጥ መግባት የለበትም ያለችው ደስ ብሎኛል። በልጅ ደግሞ ድራማ አይሰራም። እውነት ለመናገር እኔ ደስ ብሎኛል በሜሪ ንግግር ማለት ነው። እና ልጁ ወደ ካሜራ ማመጣት የለበትም። ስለዚህ እንደፈለገ ማንም ሰው እዚህ ቤት ገብቶ መውጣት ማፍት የለባቸው ማለት ነው። ሜሪ አይ ሜሪ ይመችሽ የኔ ጀግኒት ማለት ነው። እንግዲህ ዛሬ ጦርነት ተነሳ ጋይስ፣ ትችላላችሁ ዳኒና ሜሪ ማለት ነው። እንግዲህ አብርሽ ጉድክ ፈላ፣ ጉድክ ፈላ የሌለ ታሪክ ውስጥ ገብታል አሁን ላይ ማለት ነው። እና ጦርነት ቤተሰብ እንደተጀመረ ከዛሬ ተጀምሯል ጦርነት። እንግዲህ ምን እንደምትሉ አላቅም። እንግዲህ ቻሉ ድራማ የዛሬ አመት ድራማ ተደግሟል፣ አሁንም በድጋሚ ማለት ነው። እዛ ጋ ውሽምት እንግዲህ ሚሳ ይሁን የራት ግብዣ ይሁን ምን እንደሆነ አናቅም። እንግዲህ የአክስት ልጅ ናት ብላለች፣ ወንድሙን አስታውቃለች ከአብርሽ ጋር ማለት ነው።
አቤት ሮማንቲክ በሉ እንግዲህ አዲስ ህይወት ሊጀምሩ ነው እዛኛ ቤት ማለት ነው። እና አብረሽ ጨርቄ ያድርግልክ እንግዲህ ጥሩ ህይወት የምትኖሩ ከሆነ ጨርቄ ያደርግላችሁ። መልካም ምኞቴ ነው። አይመስላችሁም ጋይስ? የውሸት ኑሮ፣ የውሸት ፍቅር፣ የውሸት ደስታ፣ የውሸት ሳቅ፣ ይሄ እኮ ፍቅር አይባልም። ልጅና ሚስቱን ትቶ የወጣ ሰውዬ እውነት ለሄርሜላም ይሆናል ብላችሁ የምታስቡ ጅሎች አላችሁ፣ እውነት ለመናገር ማለት ነው። እና እንግዲህ ይኖሩበት፣ ይቀጥሉበት። ሄርሜላና አብርሽ ወይ ለተወሰነ ወር ነው፣ ለተወሰነ ወር አንድ ላይ ይሆናሉ። ከዛ ተለያየም ብሎ ይመጣል። አብርሽ ደግሞ ወደ ልጁ እናት ይመለሳል። ምን እንደምትሆን አላውቅም። አብርሽ ተጠቅሞብሽ እንክት አድርጎሽ ከዛ ጥሎሽ ይሄዳል ማለት ነው። እና ጠብቂ ብቻ። ከቤተሰቦች ጋር አስታውቃለሁ፣ ከአባቴና ከእናቴ ጋር። እሱ ጅል ምን ማን ነው? እሺ ጅል እኮ ነው አብረሽ። በግ ተቀላችሁ በግ። አረ በግ ስርን ስርዓት አለ። ሰው ሲመልስ እኮ ይመለስ። አብረሽ እኮ አይመለስም። ጅል ነው ጋይስ። በጣም በቃ ውስጡ ፋራ አለ ታውቃላችሁ። ሞኝ ለዛ ነው የውስጡ ሞኝን ስላገኘችው ነው ውሽምት እሱ ላይ የምትጫወተው። እኔ እውነት እኔ ቢሆን ባሌ እኔ ማለት እኔ በሩታ ቦታ ቢሆን አብርሽ የኔ ባል ቢሆን እኔ እንጃ እንዴት እንደማደርግ አላቅም። እንደ እኔ በእኔ ቦታ ማለት ነው ቤተሰብ እንዴ የምሬ ነው። ስለዚህ አብርሽ ሞኝ ነው። በቃ ሞኙን ስላገኘችው ነው። ለዛ ነው እንደፈለገችው የተጫወተች። አንድ ሴት እኔ ባለትዳር ሆኜ ሚስቴ እርጉዝ ሆነች እንደፈለገችው ከማን በኩል ብትመጣ እኔ ማለት ግንባሬ መሳም አለባት እንዴ? የለባትም። እኔ ፊትም አልሰጠውም። ሲጀመር አብርሽ በግ ስለሆነ ለሁሉም ሴቶቹ ፊት ስለሚሰጠው ደስ ስለሚለው አብርሽ ችግር የለውበትም። ለዛ ነው ሴቶቹ የሚወዱ ጋይስ። እና ለትንሽ ጊዜ ነው ደግሞ ለዘላለም አንድ ላይ ይቀጥላሉ ብላችሁ ዘበት ነው። ሰማችሁ እንግዲህ ሩታችን የኛ ጀግና ማለት ነው። እና ሴት ልጅ በቃ ጠንካራ ሆና መገኘት አለባት። እና ከሩታ እኛ የምንፈልገው በቃ ጠንካራ ሴት፣ ጀግና ሴት መሆን አለብሽ ማለት ነው። ሩታ ልጅሽን አሳድገሽ ደግሞ እንደ እናትነትሽ ማሳየት አለብሽ እንጂ ልብሽ መሰበር አብርሽ ሄደ ብለሽ አንቺ ደግሞ ብዙ ባትጨናነቂ። በቃ ጠንካራ ሴት ሆነሽ ልጅሽን አሳድገሽ አሳይ። በቃ ጀግንነትሽን አሳይ። እኔ አንዳንዴ ሲያስብ ማለት ነው እና ሩታ በቃ ሰው አያስፈልጉ ከዞረሽ ማለት ነው። በራስሽን በቃ ዘና ብለሽ መኖር ትችላለሽ። አንቺ ችሎታለሽ፣ ብዙ ነገር መስራት ትችላለሽ፣ አቅም አለሽ። አያስፈልጉም ዳኒ ሜሪ እንኳን አያስፈልጉም። ግን ያው አብርሽን ልክ ለማስገባት ነው እነሱ አሁን ሩታ ጋር የመጡ። ሜሪ እንደ ሜሪ እንደተናገረችው እንደ ሬት ላለ ሜሪ እንደተናገረችው ሀሳቧ እንደዛ ነው የተረዳው። ያው አብርሽን ለማሳይ ነው። ያው ሰሞኑ ሄርሜላና አብርሽ እሷ ላይ ሙድ እንደያዙበት ለዛ ነው ተናዳ ነው። ዳኒ ላይም እኮ ተጫወቱ አብርሽና ሄርሜላ እና በሁለቱም ላይ ነው የተጫወቱ። ሆነን ለመናገር እንግዲህ እሱ መልስ ለመመለስ ነው ብዬ አስባለሁ። እና ጨራሽ እንግዲህ ሩታ ቤት ሻንጣችሁን ይዞ ገቡ። በቃ አንድ ላይ ከሩታ ጋር ለመኖር ማለት ነው። እና አብርሽ ልጅ ማየት እንደሌለበት ነው የተናገሩ ዛሬ ማለት ነው። እና እንግዲህ አብርሽ ቻላ ምንም ማድረግ አይቻልም። በህግም ብትሄደው ሩታ አትፈታም። ምክንያቱ አብርሽ እኮ አሁን ስለተፋቱ ነው እንጂ ከመጀመሪያ እኮ ነው አብርሽ ሩታ ላይ ዝሙት ሲሰራ የጀመረ ማለት ነው። ለመናገር ሳይፈቱ በፊት ነው አብርሽ እኮ መዘላዘል የጀመረ። ስለዚህ አሁኑ እሊ ውስጥ የተገባቡ ነው። እና የእሱ ዘር የሚባሉ ሰዎች ማንም እዚህ ቤት እንዳይመጣ አልፈልግም፣ ልጅሽን እንዳዩ አልፈልግም በማለት ነው እንግዲህ በሩታ የተቆጣችው። ሩታም ደግሞ እሺ ብላ ነው የተቀበለችው ማለት ነው። የእሷን ሀሳብ ተቀበለችው፣ የዳኒም ተቀበለችው። እንግዲህ ቡና ምናምን እየተባባሉ ዳኒም ወጥቷል። የቀን ላመጣ አንቺ አንድ ክፍል አለሽ፣ ሜሪም አንድ ክፍል አላት፣ እኔም አንድ ክፍል አለን። 3 ክፍል ስላለ አንድ ለኔ አንድ ለሜሪ ነው። በቃ ማንም ሰው አንቺ ጋር መጥቶ አፌ እንዳይከፍት የለበትም። እኛ ከአጠገቤ ነን፣
ሁሌ ከጎንሽ ነን በማለት ነው እንግዲህ ሩታን ያሳመነው። ሩታም እሺ ብላ ተቀብላለች። እንግዲህ ጦርነት ድራማ ተጀምሯል ጋይስ የዛሬ አመት ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ሩታ ራስሽን ጠብቂ፣ ከመጥፎ ነገር ራስሽን ጠብቂ፣ በሰው ምክር ሀደራ አትማሪ፣ እንደዚህ አድርጊ ብሎሽ እንዳታደርጊ እና ልጅሽን በጤና በደስታ አሳድጊ። ከምንም በላይ ልጅ ፈጣሪ ሰጥቶሻል። ልጅሽን ማሳደግ የመሰለ ነገር የለምና ስጦታ ፈጣሪ ሰጥቶሻል። እንግዲህ ልጅሽን በደንብ አድርገሽ አሳድጊ። ልጅሽን ወደ ካሜራ አታምጪ። ሜሪ እንዳለችው እኔ በጣም ደስ ብሎኛል። በሜሪ ሀሳብ እኔ ደስ ብሎኛል። ሜሪ ልጁ ወደ ካሜራ መመጣት የለበትም፣ አብርሽም እዚህ ቤት ድርሽ አይልም በማለት ነው እንግዲህ የተናገረችው። ኮመንተሮች ደግሞ ልጁ የዳኒ ነው፣ ሜሪ ምን አገባት፣ ዳኒ ምን አገባ፣ የአብርሽ ቤት እኮ ነው የእነሱ ቤት አይደለም እና ምን አገባ ልጁ ወይ የዳኒ ነው የምትሉ ቶ ወራዶች፣ የምን የዳኒ ነው? የአብርሽ ልጅ ነው። ምን ሆናችሁ ነው እንዴ? ዳኒ ነው እንዴ ሩታን ያገባት? አብርሽ ነው ወይ እንዴ ባለቤቱ ያለ ከዳኒ ነው እንዴ ሩታ መታረግዝ? ባልዮ አብርሽ ነው። እንግዲህ አብርሽ እንግዲህ ባል መሆን አልቻለም። ከሌላ ሴት ጋር መላላጥ ፈልጋለሁ ብሎ ነው ልጁን ትቶ የወጣ ማለት ነው። እንግዲህ አብርሽ ከዛሬ ጀምሮ ልጅ ማየት የለበትም በማለት እንግዲህ ውሳኔ ላይ ደረሱ ማለት ነው። ዳኒና ሜሪ ሩታ ምሽ ብላለች። እንግዲህ ነገ ምን እንደሚፈጠር አናውቅም። ድብድብ ይኖራል ብዬ አስባለሁ። እንግዲህ ቻሉ፣ ድራማውም ቻሉ። ወሽምቲ አንቺም አይዞሽ፣ እንግዲህ አይዞሽ፣ ልብሽ ድንግጥ እንዳይበለሽ። እንግዲህ ቻ የሰውን ባል የቀማ ሴትዮ መጨረሻው ይሄ ነው። ያንቺ መጨረሻ ማየት ናፈቀኝ፣ ውሽምት በተለይ ማለት ነው። እና ለማንኛው የቪዲዮ ዛሬ ይሄን ይመስላል። ወዳችኋለሁ። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች፣ ወዳችኋለሁ።